ሰላም ዛሬ እንግዲህ በሌላ ቪዲዮ ተመልሰናል እና የዛሬው ቪዲዮ የሚሆነው ስለ ፊዚክስ በምናነባበት ጊዜ ስለ እንቅስቃሴ ህጎች ስለሚያወራው ስለ ኒውተንስ ሎው ኦፍ ሞሽን ነው የምናወራው። ስለሱ ሶስቱን ህጎች አጠር ባለ መልኩ በዚህ ቪዲዮ እናያለን ማለት ነው። ወደ ቪዲዮ እንግዲህ በፊዚክስ ላይ ኒውተንስ ሎው ኦፍ ሞሽን የሚለውን መቼም ሁላችንም እናስታውሰዋለን። እና ምንድነው ይህ ህግ የሚለው? በመጀመሪያ ክላሲካል ሜካኒክስ or sometimes called Newtonian mechanics is based on three laws of motion described by physicist Sir Isaac Newton is 1687 ምንድነው ይሄ ክላሲካል ሜካኒክስ የምንለው ወይንም ኒውቶናል ሜካኒክስ የምንለው ነገር በእነዚህ በሶስቱ ሎ ኦፍ ሞሽን በሚባሉት መሰረት ተደርጎ መሰረት ያላቸው ናቸው። እና ምንድነው ይህንን ህግ ያመጣው ለመጀመሪያ ጊዜ ወይንም ይህንን ህግ ፎርሙሌት ያደረገው ሰር አይዛክ ኒውተን ይባላል እና በ1687 ነው ማለት ይህንን ህግ ያመጣው ማለት ነው። እና ምንድነው ሶስት አይነት ህጎች አሉት በዚህ በእንትኑ ላይ እንደምታዩት በቪዲዮ ላይ ሶስት አይነት ህጎች አሉት። ኒውተንስ 3 ሎ ኦፍ ሞሽን ይባላሉ። እና ምንድነው የመጀመሪያው ሎ ኦፍ ኢነርሺያ ይባላል ወይንም ፈርስት ሎ ኦፍ ሞሽን፣ ሁለተኛ ደግሞ ሰከንድ ኒውተንስ ሎ ኦፍ ሞሽን የምንለው፣ ሰርድ ኒውተንስ ሎ ኦፍ ሞሽን የምንለው። እነዚህ ሶስት ህጎች አሉት። የመጀመሪያ ምንድነው ሎ ኦፍ ኢነርሺያ የምንለው ነው። ምንድነው ሎ ኦፍ ኢነርሺያ የምንለው? a body at rest will remain at rest and a body moving with constant velocity will continuing moving with that velocity unless acted upon by some outside force። ምንድነው የሚለው? ይሄኛው ህግ እንዳልኳችሁ ኒውተን ፈርስት ሎ በመባል ይታወቃል። በሌላኛው ስሙ ደግሞ ሎ ኦፍ ኢነርሺያ ይባላል። ምንድነው የሆነ ቦዲ አለ ወይንም የሆነ እቃ አለ እና ያ እቃ ቁጭ ብሎ ከሆነ ወይንም ተንቀሳቅሶ ካሆነ እንደዛው ሳይንቀሳቀስ ይቀራል ወይንም እንደዛው ሬስት ሆኖ ይቀራል የሚል ነው። የሆነ አካል ደግሞ እየተንቀሳቀሰ እያለ ወይንም በኮንስታንት ቬሎሲቲ ወይንም ፍጥነቱ እኩል በሆነ ታይም ውስጥ ፍጥነቱ እኩል ከሆነ ወይንም እየተንቀሳቀሰ ያለ ከሆነ በኮንስታንት ቬሎሲቲ በዛው ቬሎሲቲው እንደሄደ ይቀጥላል ወይንም አይቆምም ይቀጥላል እንደዛው የሚለው። የተቀመጠም ነገር ካለ እንደዛው ይቀመጣል ያለምን ምንም አይነት ፎርስ ሳንተገብርም ማለት ነው። ስለዚህ ምንድነው ኒውተን ፈርስት ሎ ኦፍ ሞሽን የሚለው ምንድነው? ምንም አይነት ፎርስ አንተገብርም እና ያ ፎርስ ያልተገበርንበት እቃ ምንድነው ቆሞ ከነበረ እንደቆመ ይቀራል፣ እየሄደ ከሆነ ደግሞ በኮንስታንት ቬሎሲቲ እንደዛው እንደሄደ ይቀራል የሚለውን ነገር ለማመልከት ነው። ሌላኛው ምንድነው ሎ ኦፍ ኢነርሺያ ነች። ኢነርሺያ ራሷ ምንድነች ነው? በዚህ ህግ መሰረት ምንድነው አንድ እቃ ማንኛውም ነገር ምንድነው ኢነርሺያ አለው። ኢነርሺያ የሚባለው ምንድነው አዳዲስ ነገሮችን ምንድነው የሚቃወም ነው። እና አሁን ለምሳሌ ሎ ኦፍ ኢነርሺያ ምንድነው ሬዚስት ነው የሚያደርገው አዳዲስ ነገሮች ሬዚስት ያደርጋል ስንት። አሁን ለምሳሌ እየቆመ ያለ ነገርን በአንድ ቆም ብትሉት አይቆምም። ትንሽም ቢሆን የሆነ ምንድነው ይሄዳል ወይንም የሚሄድ እንትን አለበት ቴንደንሲ ያለበት ወይንም ዝንባል ያለበት። ያ ምንድነው ኢነርሺያ ስላለው ነው። ስለዚህ ኢነርሺያ ምንድነው አዳዲስ ነገሮችን የሚቃወም ነው። እየሄደ ያለ ነገር ለማቆም ስንሞክር ወደፊት ትንሽ መምጣት። አሁን ለምሳሌ የታች ከሆነ መኪና ላይ እየሄደ በጣም በፍጥነት እየሄደ የሆነ ሳለ ልናቆመው ብንል ምንድነው ትንሽ ነገር ብትሆን ትንሽ ፈቀቅ ብሎ የሚሄድ አባዜ ያለበት። ያ ምንድነው ሎ ኦፍ ኢነርሺያ ስላለው ነው። ሌላኛው ደግሞ እየቆመ ያለ ነገርን ከመግፋትና የሄደ ነገርን ከመግፋት የትኛው ነው ከባዱ? ቆሞ የነበረ ነገር ለመግፋት ነው። ለምን ብትሉ ምንድነው የቆመ ነገር አዳዲስ ነገሮችን መቃወም ነው ብያቸዋለሁ ኢነርሺያ። እና ምንድነው የቆመ ነገር ልንገፋው ምንድነው ሬዚስት የማድረግ ኃይል አለው ማለት ነው። እና የሄደም ነገር እንደዛው። ስለዚህ ሎ ኦፍ ኢነርሺያ የሚለው አዳዲስ ነገሮችን የሚቃወም ነው በእንቅስቃሴም በቆመም ላይ ማለት ነው። ሁለተኛው ሰከንድ ኒውተንስ ሎ ኦፍ ሞሽን ምንድነው? እዚህ ጋር እንደምታዩት ፎርስ ኢዝ ኢኳልስ ቱ ምንድነው ማስ ታይምስ አክሰለሬሽን ያል ኢፍ ኤ ፎርስ ኢዝ አፕላይድ ቱ ኤ ቦዲ ኦፍ ማስ ኤም ኢት ዊል አክሰለሬት ዊዝ አክሰለሬሽን ኢዝ ኢኳልስ ቱ ፎርስ ኦቨር ማስ የሚለውን ይሰጠናል። ምንድነው እዚህኛው ጋር የሚለው ፎርስ ወይንም ምንድነው የሆነ ቃል ላይ እዚህኛው ላይ የመጀመሪያው ፈርስት ሎ ኦፍ ሞሽን ምንድነው ምንም አይነት ፎርስ አንተገብርም። ሰከንድ ላይ ግን የሆነ የምንተገብረው ፎርስ አለ። እና ምንድነው ፎርስ አፕላይ ባደረግን ቁጥር ለምሳሌ የቆመ ነገር ላይ ፎርስ አፕላይ ብናደርግ ምንድነው መንቀሳቀስ ይጀምራል። ሌላኛው ደግሞ ፎርስ ይሄድ ያለ ነገር እንደው በፎርስ በምንተገብርበት ጊዜ ደግሞ ፍጥነቱ ይጨምራል ወይንም ምንድነው ከነበረው ፍጥነት እየጨመረ ይላል። ስለዚህ ምንድነው እዚህኛው ጋር ፎርስ የሆነ ነገር ላይ በተገበርን ቁጥር ወይንም ቦዲ
ኦፍ ማስ ላይ በተገበረን ቁጥር ምንድነው ያ ቦዲ አክሰለሬት ያደርጋል ወይንም ደግሞ ሙቪንግ ይጀምራል እንቅስቃሴ ይጀምራል የሚለን ነው ይሄ። ስለዚህ ምንድነው ፎርስ አፕላይ ባደረጉን ቁጥር የሆነ እቃ ላይ ወይ ይንቀሳቀሳል ወይ ደግሞ ምንድነው ይሄድ የነበረ ከሆነ ከነበረው ፍጥነት ላይ የሚጨምርብን ነው ማለት ነው። ስለዚህ ምንድነው ፎርስ ዳይሬክትሊ ፕሮፖርሽናል ከአክሰለሬሽን ያ ማለት ምንድነው ፎርስ ሲጨምር አክሰለሬሽን ይጨምራል ማለት ነው። ግን ምንድነው ከማስ ጋር ግን ኢንቨርስሊ ፕሮፖርሽናል ነው ማለት ነው። ስለዚህ ምንድነው ፎርስ በተገበረን ቁጥር ማንኛውም ነገር እንቅስቃሴ ይጀምራል ወይንም እየሄደ ያለ ነገር ምንድነው የበለጠ ፍጥነቱን እንዲጨምር ያደርጋል ማለት ነው። ስለዚህ ምንድነው ፎርስ ከአክሰለሬሽን ጋር ቀጥታ የሆነ ዝምድና አለው። ያ ማለት ምንድነው ፎርሱ ሲጨምር አክሰለሬሽኑ ይጨምራል ማለት ነው። ስለዚህ ምንድነው ኒውተንስ ሎው ኦፍ ሞሽን ምንለው ምንድነው ፎርስ ተግበረን ፎርስ ከተገበረን ምንድነው አክሰለሬት እንደሚያደርግ የሚያስረዳን ህግ ነው ማለት ነው። ሶስተኛ ደግሞ ህግ የሚለው ወይንም third law of motion ምንድነው forces always comes in pairs that acts in opposite direction. If a body 1 acts on body 2 with a force F, then the body 2 will act back on body 1 with force F equal in magnitude but opposite direction. ምንድነው ደግሞ የሚለው third ኒውተንስ ሎው ኦፍ ሞሽን ምንድነው አክሽን ኤንድ ሪአክሽን የሚባል ነገሮች አሉ። ያ ማለት ምንድነው ሁለት እቃዎች አሉ። ይህ ህግ የሚተገበረው በሁለት እቃዎች ላይ ያያችሁ ከሆነ በሁለት እቃ እንጂ በአንድ እቃ ላይ የሚተገበር አይደለም። እና ምንድነው ሁለት እቃዎች አሉ እና አንደኛው ቦዲ 1 እና ቦዲ 2 ብለን የምንሰየማቸው ሁለት እቃዎች ቦዲ 2 ለምሳሌ አጋጅተን ወደ ቦዲ 1 ቦዲ 2 ቢመታ ምንድነው ያ የመታው ቦዲ 1 ያመጣው ኃይል ወይንም ፎርሱ ምንድነው ወደ ቦዲቱ የተላለፈው ተመልሶ ምንድነው ቦዲቱን የመምሳት አቅም አለ። ያ ማለት ምንድነው አክት ያደረግንበት እቃ ላይ ያው ራሱ አክት የተደረገበት እቃ መልሶ ምንድነው ያን ፎርስ እንደሚተገብር ነው ማለት። ያ ማለት ምንድነው ቦዲ 1 ሲመታ ቦዲቱ ደግሞ ይመልሳል ማለት ነው። ይሄ ምንድነው የተፈጥሮ ህግ ነው እና ምንድነው በዚህ ጊዜ ማግኒቱዳቸው እኩል ነው። ያ ማለት ምንድነው ቦዲ 1 የመታበት ኃይልና ቦዲቱ የመለሰበት ኃይል ወደ ቦዲ 1 ምንድነው ሁለቱ ማግኒቱዳቸው እኩል ነው ወይንም ምንድነው መጠናቸው እኩል ነው። ግን ምንድነው ቦዲ 1 ወደ ቀኝ ቢመታ ቦዲቱ መልሶ ወዴት ነው በተቃራኒ አቅጣጫ ነው የሚመጣው። ያ ማለት ምንድነው ኦፖዚት ናቸው ዳይሬክሽን የተመታቱበት ዳይሬክሽን ምንድነው ኦፖዚት ሲሆን ግን ምንድነው ማግኒቱዳቸው ወይንም እርስ በርሳቸው የተመታቱበት ማግኒቱዳቸው ግን ምንድነው እኩል ነው ማለት ነው። ስለዚህ ምንድነው በፔር ነው ይሄ የሚገለጸው ወይንም ምንድነው ሁለት እቃዎች ግዴታ መኖር አለባቸው ማለት ነው። ስለዚህ ምንድነው ቦዲ 1 ሲመታ የመታው ቦዲ 1 ፎርስ ወደ ቦዲቱ ሄዶ ቦዲቱ ደግሞ መልሶ ቦዲ 1 የመምታት ነው ማለት ነው። ስለዚህ ምንድነው አክሽን ኤንድ ሪአክሽን ነው። አክት ያደረገበት ተመልሶ ሪአክት ያደርግበታል ማለት ነው ዛኛው ቦዲ ላይ። ስለዚህ ምንድነው እኩል ማግኘት ስላላቸው ምንድናቸው ኦፖዚት ዳይሬክሽን ናቸው ማለት ነው። ማለትም የተመታቱበት አቅጣጫ የተለያየ ሆኖ ግን መጠኑ የተመታቱበት ፎርስ ምንድነው እኩል የሚሆንበትን ህግ የሚያስረዳን ነው ማለት ነው። እና ምንድነው ቅድም እንዳልኳችሁ ኒውተንስ ሎው ኦፍ ሞሽን ምንድነው ያኛው የተገበረው ምንድነው በስትሬት ላይ ነው ወይንም ምንድነው በአንድ ዳይሜንሽን ብቻ ነው በአንድ አቅጣጫ ብቻ ነው ወደ ስትሬት በሆነ ነገር ላይ ሲሆን አሁን ደግሞ ምንድነው ኒውተንስ ሎው ኦፍ ሞሽን ምንድነው ሮቴሽናል ቨርዥን ነው። ሮቴሽናል ማለት በክብ ላይ ምንድነው ሎው ኦፍ ሞሽን ምንድነው ኒውተንስ ሎው ኦፍ ሞሽን ምንድነው በክብ ላይም ህጎች አሉት ማለት ነው። እና ምንድነው አንድ አይነት ህግ ነው ግን የሚለያዩት ነገሮች አሉ እነሱን እናያቸዋለን ማለት ነው በዚህኛው ደግሞ። እና ምንድነው ኒውተንስ ሎው ኦፍ ሞሽን ሀብ ምንድነው ሮቴሽናል ካውንተር ፓርት አለው እና ምንድነው ሮቴሽናል ቨርዥን ኦፍ ኒውተንስ ሎው ኦፍ ሞሽን የምንላቸው ሶስት አይነት አሉ ደግሞ ኒውተንስ ሮቴሽናል ሎው ኦፍ ሞሽን ለምን ነው እና ምንድነው እነሱ አሉ። የመጀመሪያ ምንድነው እንደቀደመው ጋር ምንድነው ያኛው ቅድም ያለው እንደው ሎው ኦፍ ኢነርሻ ነው። እዚህኛው ጋር ምንድነው ሎው ኦፍ ሮቴሽናል ኢነርሻ ነው። ያ ማለት ምንድነው በሮቴቲንግ ኦብጀክት ላይ ያለ ኢነርሻ ማለት ነው። ሮቴቲንግ ማለት በክብ ላይ ሮቴት በሚያደርግ እንቅስቃሴ ላይ ማለት ነው። በዛ ላይ ያለ ምንድነው ለምሳሌ አደባባይ መትቻላችሁ አደባባይ አለ አይደል ወደ ጎን ስንሄድ አደባባይን ስንከባው አለ ልክ እንደዚህ አይነት ኤግዛምፕል መውሰድ ትችላላችሁ። ምንድነው ሎው ኦፍ ሮቴሽን ኢነርሻ ምንለው ቅድም እንዳልነው ምንድነው የሆነ ቦዲ አለ አለን ቅድም ላይ ግን በስትሬት ላይ ነው ይሄኛው የመጀመሪያው ማለት ነው። በስትሬት ላይ ሲሆን በዛ ላይ ያለውን ነገር እናያየው። አሁን ላይ ግን በሮቴሽናል ሮቴት የሚያደርግ ነገር ላይ ማለት ነው። ስለዚህ ምንድነው ሎው ኦፍ ሮቴሽናል ኢነርሻ a body at rest or non-rotating will remain at rest and a body rotating with constant angular velocity will continue rotating with the same angular velocity unless acted upon by some outside torque። ምንድነው እዚህኛው ጋር አንዳንድ እንትኖች አሉ የተጠቀሱ ለየት ያሉ ናቸው። አንጉላር ቬሎሲቲ ምንድነው በስትሬት ላይ ነው ወይም በአንድ ዳይሜንሽን ላይ የምንጠቀመው ቬሎሲቲ አንጉላር ቬሎሲቲ ነው። በስትሬት ላይ ቬሎሲቲ ስንለው በሮቴሽናል ጊዜ ደግሞ አንጉላር ነው።
በስትሬት ላይ ምንድነው ፎርስ ነው የምንጠቀመው ያልነው። ግን ፎርስ ምንድነው ወደ ሮቴቲንግ ደግሞ ሲመጣ ቶርክ እንለዋለን። ቶርክ ማለት ተርኒንግ ኢፌክት ኦፍ ፎርስ፣ የፎርስ ምትክ ላይ የምንተካው በሮቴቲንግ ላይ ቶርክ ነው። በቬሎሲቲ ደግሞ የምንተካው በሮቴቲንግ ጊዜ ላይ ምንድነው አንጉላር ቬሎሲቲ ምንድነው ማለት ነው። ስለዚህ እዚህኛ ጋር ምንድነው አንድ ቦዲ አለ እና እሱ ቦዲ ሮቴት ሲያደርግ ሲቀር ወይንም ቆሞ ካለ እንደዛ ቆሞ ይቀራል፣ ወይንም ሮቴት አያደርግም። ግን ሮቴት እያደረገ በአንጉላር ቬሎሲቲ ኮንስታንት በሆነ በአንጉላር ቬሎሲቲ ሮቴት እያደረገ ከሆነ እንደዛ ሆኖ ይቀጥላል የሚል ኮንሰፕት ነው። አንድ አይነት ኮንሰፕት ነው። እዚህኛው ጋር የሚለያየው ምንድነው ሮቴቲንግ ማድረጉ ብቻ ነው በዚህኛው ላይ እና ምንድነው እዚህኛው ላይ ምንም አይነት ቶርክ አንተገብር ወይንም በሌላ አባባል ፎርስ አንተገብርም እንደማለት ነው። ግን እዚህኛው ላይ የምንጠቀም ምንድነው ቶርክ የሚለው ወርድ ነው ማለት ነው። ስለዚህ ምንድነው ከቀደም ጋር ተመሳሳይ ነው። ኢነርሻ ምንለውም ምንድነው አዳዲስ ነገሮች የሚቃወሙ ነው በሮቴቲንጉ ላይ በዚህኛው ላይ ሮቴሽናል ኢነርሻ ምንድነው ማለት ነው። ሁለተኛው ህግ ደግሞ ምንድነው ቅድም ያልነው ፎርስ የሆነ ነገር ላይ ብንተገብር ያ እቃ ይሄዳል፣ እየቆመ ከነበረ ይሄዳል፣ እየሄደ ደግሞ ከነበረ ፍጥነቱ ምንድነው ይጨምራል ወይንም አክሰለሬት ያደርጋል የሚለው ነው። እዚህኛው ጋር ደግሞ ምንድነው ፎርስ ምንድነው ቅድም ላይ ማስ ታይምስ አክሰለሬሽን ብለናል። እዚህኛው ላይ ደግሞ ፎርስ በማን ትተካለች? በቶርክ ትተካለች። ማስ ደግሞ ሞመንት ኦፍ ኢነርሻ የሚባል ይተካል። አልፋ ደግሞ ምንላት እዚህኛው ጋር ያለቻ ደግሞ ምንድነው አንጉላር አክሰለሬሽን እንለዋለን። በሮቴሽናል ጊዜ አንጉላር አክሰለሬሽን የምንለው በስትሬት ላይ ወይንም ደግሞ በዋን ዳይሜንሽን ላይ ደግሞ አክሰለሬሽን ብቻ ምንለው፣ በዚህኛው ላይ ደግሞ አንጉላር አክሰለሬሽን ማለት ነው። ስለዚህ ምንድነው የሆነ ቶርክ የሆነ ሞመንት ኦፍ ኢነርሻ ላይ ወይም የሆነ ቶርክ የሆነ ሞመንት ኦፍ ኢነርሻ ላይ በምንተገብርበት ጊዜ ያ እቃ ወይንም ቦዲ ምንድነው አንጉላር አክሰለሬሽን ጋር እኩል ይሆናል። ወይንም ምንድነው ቶርኩ ሲጨምር አንጉላር አክሰለሬሽን ይጨምራል። ወይንም ምንድነው እየቆመ ከነበረ ምንድነው ይሄዳል ወይንም ሮቴት ያደርጋል። እየሄደ ደግሞ ከነበረ ወይንም ሮቴት እያደረገ ከነበረ ደግሞ ያ ሮቴት የሚያደርግበት ቬሎሲቲ ምንድነው ይጨምራል ወይንም አክሰለሬት ያደርጋል የሚለውን ነገር የሚነግረን። ሶስተኛ እንደነገርኳችሁ ምንድነው በዛኛው በስትሬት ላይ ወይንም በዋን ዳይሜንሽን ላይ ጊዜ ምንድነው በሁለት ነገሮች ላይ አክት የሚሆነው ብለናል። ይሄኛው በተመሳሳይ በሁለት ነገሮች ላይ አክት የሚሆነው ቶርኩ እዚህኛ ላይ ፎርስ ነው፣ እዚህኛው ደግሞ ቶርክ ነው። እና ምንድነው የሆነ ቦዲ በሁለት አቅጣጫ ከሄዱ ምንድነው በሚጋጭበት ጊዜ ሁለት እንትኖች አሉ፣ ሮቴት የሚያደርጉ ሁለት ኦብጀክቶች አሉ። እና ምንድነው አንዱ ኦብጀክት ሮቴት አድርጎ አንደኛውን ሲመታ ያኛው ኦብጀክት ደግሞ ሮቴት አድርጎ ምንድነው ያን የሰጠውን ኃይል ወይንም ቶርክ ተመልሶ ምንድነው የሚሰጥበት ነው ማለት ወይንም ቶርክ ምንድነው አክት የሚያደርግበት ሪአክት የሚያደርግበት ነው። አክት የተደረገበት መልሶ ምንድነው ሪአክት የሚያደርግበት ነው። በዚህን ጊዜ ምንድነው እኩል የሆነ ማግኒቱድ ያላቸው ግን ኦፖዚት ዳይሬክሽን ነው። ልክ እንደ ቅድም አይነት ኮንሰፕት ነው ያለው። ይሄኛው ምንድነው ልዩነቱ ሮቴቲንግ ላይ መሆኑ ብቻ ነው ማለት ነው። ስለዚህ ይህን ይመስላል የዛሬው ቪዲዮ። አመሰግናለሁ። ጥያቄ ካላችሁ በኮሜንት ላይ መሳወቅ ትችላላችሁ።